አሁን ደህና ነሽ አይደል? በቃ ይኸውልሽ ሰላም ጋር ነገ በጠዋት ወስድሻለሁ። ብቻ ዛሬ አረፍ ብለሽ ደሪ። ዳጣ አይዞሽ በቃ እኔም አባዬ ቀድሞ እስኪናገር ነው እንጂ ይሄንን ነገር አውቅ ነበር። ሰላም እናትሽ ናት። ስለ ዲኤንኤውም እናቷ ነግሮኛል። አቢጌል ሰላም እናትሽ አይደለችም ያለችሽ ናታን ዲኤንኤ ናሙናውን ስለቀየረባት ነው። አዎ ዳጣ እውነት ነው። እኔ ነኝ የቀየርኩት። ይሄን ያደረኩት ደግሞ አንቺ ቀድመሽ ከሰማሽ ችግር ይፈጠራል ብዬ አስቤ ነው። ትክክል። ደህና መሻችሁ ማርቲ። ደሬ በሰላም ነው? ምንድነው ይሄን ያክል ሰዓት ማምሸት በደረቅ ሌሊት? ደግሞ በዛ ላይ ልጆቹን ይዘህ? ሰላም ነው። ዳጣን ትንሽ አሟት። ወይ ምን ነው ዳጣዬ? ምን አገኘሽ? ምንሽ ነው? አሁን ደህና ናት ማርቲ። ምን ሆኑ ደህና? እስከ ፊቷ ሁሉ ተቀያይሮ ቆይ ሆስፒታል ወስዳት ነበር? አዎ አሁን ከዛ ነው የመጣ ነው። ለዛ ነው ሰላም ጋር ሲሄድ አየችኝና ደነገጠች። አይ ማርቲ ስለሚዋደዱ እኮ ነው። በዛ ላይ እዚህ ትምህርት ስለሌላት ብቻዋን ስትሆን ይደብራታል። ለዛ ይሆናል ሰላም ጋር የምትሄደው። አይ ጥሩ ነው ዳሬ። ግን ይቺ ልጅ እዚህ ቤት እስካለች ድረስ የኛ ኃላፊነት ናት። አንድ ነገር ብትሆን የኛ ኃላፊነት ነው። ግድ የለህም በቃ ልክ እንደ ልጆች አንተም ተቆጣጠራት። አንቺም እኮ እንደ ልጅሽ አይደል የምትቆጣጠራት? ችግር የለውም ማርቲ፣ እኔም እቆጣጠራታለሁ። እሱማው ግን ቆይ የወደፊት ህይወቷ ምንድን ነው ማለት? እንዴት ነው የምትኖረው? ቆይ ምንድን ነው እያሰብክ ያለው? እዚህ ቤትስ የምትቆየው እስከ መቼ ነው? ካልሆነ ትሄድ እንዴ ማርቲ? ማለት ቆይ ምን ችግር አለው እዚህ ብትኖር? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። ዳጣ ድራማ ተለቋል። እንግዲህ አቢጌል እናቷን እኔ ምልሽ እማዬ ለወደፊቱም ይጠቅመኛል ባልሽ ምን ቢያደርግ ነው ይቅር የማትይው? እኔም ባሌ ምን ቢያደርገኝ ነው ይቅር ማለለው ስትላት፣ እንዴ ግልጽ እኮ ነው ትላታለች። እኮ ምንድን ነው ግልጽ? አንደኛ ሊመታኝ ከሞከረ ከመታኝ፣ ምክንያቱም ዛሬ መታኝ ማለት ነገ ሽጉጥ ደቅኖ ይገለኛል ማለት ነው። ሁለተኛ ነገር ደግሞ ግልጽ ነው በእኔ ላይ ሌላ ሴት ካካሄደ ትላታለች። አቢጌል በጣም ደነገጠች። እናማዬ አባዬ ባንቺ ላይ ሌላ ሴት ቢይዝ የከራቴው ማለት ነው ስትላት፣ በፍጹም ሲጀመር ደሬ አይሳሳትም፣ አታስቢ አቢጌል፣ ደረጀ የሚሳሳት ሰው አይደለም ትላታለች። አይ እማዬ እንደው ቢሳሳት ነው የምልሽ፣ የሰው ልጅ አይደል? እንደው አንድ ቀን ቢሳሳት ምናልባት ነው የምልሽ ስትላት፣ ስህተት የሚባል ነገር የለም በፍጹም። የሚያሳስተው ነገር እንኳን ቢፈጠር እሺ፣ ግን የሚያሳስተው ነገር ከሌለ በጭራሽ ትላታለች። እሺ ምናልባት ነው ግን እማዬ የሰው ልጅ ፍጹም አይደለም፣ ሰው ሆኖ ሊሳሳት ይችላል ስትላት፣ አይ ልጄ እዩልኝ እኔን ስትመክረኝ ትላለች። ከዛም ደረጀ ደውሎ ዳጣን አሟታል ና ሆስፒታል ይለዋል ናታንን። በጣም ነው የደነገጠው። ናታን ምንድን ነው አባዬ? ምን ሆናችሁ ነው? ምንድን ነው የት ናችሁ ሲለው፣ ሆስፒታል ነን ዳጣን ትንሽ አሟት ይለዋል። በጣም ነው የደነገጠው። ምክንያቱም መጀመሪያ ሰላም ደውላ ዛሬ ሳልነግራት አላድርም እያለ ነበረ። ጠዋት ከአባቷ ጋር መታ እኔ ጋር ሆና እናቷ ማርታ አይታ ነበረ እና በዛ
ሳልነግራት አላድርም ዛሬ እያለ ነበረ። ስለዚህ ይህ ነገር የተፈጠረ ይመስለኛል። ልጄ ምንም እንዳትሆን እባክህ ናታን ትለዋለች። እባክህ ናታን ፈልጋቸው ስትለው እሺ ምንም አታስቢ እኔ ሳውቅሻለሁ ይላታል። እሺ ናታን ብላ ትዘጋለች። እናትየዋ ያው እናት አይደለች ታውቋታል። ደረጀ ያው መጀመሪያ ላይ ለዳጣ ሁሉንም ነገር እየነገራት እያለ ነበረ ፌንት የበላችው ፌንት የነቀለችው እና በጣም ነው የደነገጠችው። ምክንያቱም አስባ አታውቅም ከሰላም ጋር እንደዚህ ይሆናል ብላ። ምክንያቱም ማርታ ሰላምን ምን ያህል እንደምትወዳት እንደምታምናት ይሄ በፍጹም አልገመተችም። ገዜና ለዛ ደግሞ እኔ የሚያስቁኝ አውርተው መጨረሻ ላይ በጣም ነው የሚለያዩት። ከዛም እኔ ግን ይመስለኛል እዚህ ቤት የሆነ ነገር እየተካሄደ ነው ይላሉ። ምንድን ነው? ደረጀ ዳጣ የደረጀ የድብቅ ልጅ ሳትሆን አትቀርም ሲላት፣ ኧረ በስመ አብ በል አንተ ምንድን ነው የምታወራው? ሰይጣን ጆሮ ይደፈን፣ በፍጹም ጋሼ ከትዬ ውጭ አያደርገውም ስትለው ኖ የምልሽ አንቺ ዝም ብለሽ ይላታል። እሷም ግን እኮ እኔም ሰምቻለሁኝ እኮ ዳጣ የጋሼ ልጅ እንደሆነ ጭምጭምታ ሰምቻለሁ፣ ሊሆን ይችላል እየተባባሉ ሁለቱ ያወራሉ። ከዛም እኛ ለማንኛውም ስራችንን ብቻ እንስራ አያገባንም ለዛ የዋ ይላታል። ከዛ ግን ይቅርታ አድርጋልኛል ስትለው አይ መቼም ይቅር አልልሽም፣ መቼም እንዳቃጠልሽኝ በር ዘግተሽ እኔም አንቺን በር ዘግቼ ካላቃጠልኩሽ መቼም ይቅር አልልሽም እያለ ይጫወትባታል ማለት ነው። እና በጣም ነው የሚያስቁኝ እዚህ ድራማ ላይ ለዛና ገዜ በተለይ በጣም ነው የሚያስቁኝ እና ውሃ ማለት ነው። ከዛም ሊያመጣት ናታንም ይሄድና ማርቲ በጣም ተጨንቃለች። ምክንያቱም አቢጌል ስልክ ስትደውል አባቷም ጋር አታነሳም፣ ዳጣም ጋር አታነሳም። ስለዚህ እናቷ ጋር ሄዳ እማዬ ስልክ እያነሱልኝ አይደለም፣ ምን ሆነው ነው? ናታንም ቤት ውስጥ የለም እስካሁን ትላታለች። ከዛ እንዴ የት ሄደ ናታን ነው? አንቺ በምን አወቅሽ? ክፍሉ ሂጄ ነበረ ትላለች። እንዴ አትሂጂ ብዬሽ ነበር እኮ ለምን ሄድሽ ስትላት እማዬ ምናልባት ለሱ ካነሳችለት ብዬ ነው ዳጣ ስትል ቢሆንም እሺ የት ሄዶ ይባላል ታዲያ? አሁን ከክላስ መጥቷል ብለሽኛል አይደል ትላታለች። አዎ መጥቷል። ስለዚህ የት ሄደ ይባላል ስትላት እኔ እንጃ እማዬ እኔ አላውቅም ትላታለች። ከዛም ደረጀ ጋር ስትደውል አያነሳም። መጨረሻ ላይ ናታን ጋር ስትደውል አነሳላት። ናታን አባዬ ቢሮ ጠርቶን ነው እየመጣን ነው ይላታል። እየመጣን ነው ችግር የለውም እማዬ አታስቢ ይላታል። እሺ ናታን ቶሎ በሉ ትላለች። ከዛም ወደ ቤት ሲመለሱ ደረጀ መኪና ውስጥ ለዳጣ ይነግራታል። ዳጣ አሁን ደህና ነሽ አይደል? እባክሽ ተረጋጊ፣ ነገ እናትሽ ጋር ወስድሻለሁ። እናትሽ 21 ዓመት ሙሉ አንቺን ስትጠብቅ ነው የኖረች። እናትሽን በቅርቡ ነው ያወቀች አንቺ ልጇ እንደሆንሽ። ስለዚህ እባክሽ ተረጋጊ ይላታል። ከዛም እሷ ምንም አይነት መልስ የላትም። ናታንም ዳጣ እኔ ሁሉንም ነገር አውቅ ነበር፣ ግን ደግሞ አባዬ እስኪነግርሽ የጠበቅኩ ነበረ፣ ምክንያቱም በጣም ስለፈራው ይህንን ነገር መስማት ስለሌለብሽ ይላታል። እንዴት ብላ እሷን በጣም ተናዳለች። ምክንያቱም ይህ ነገር በመፈጠሩ እንዴት ደበቀኝ የሚለውም ነገር በጣም እንትን ብላለች። መልሷ ማልቀስ ብቻ ነው፣ እሷ እንባ ብቻ ነው የሚወርዳት። ከዛ ቤትም ሲመጡ ማርታን ዝም ብላ ነው የምታያት።
ጸጥ ብላ ታያታለች። ጸጥ ብላ ስታያት እንባዋ ይፈሳል። ምን ሆና ነው? ዳጣን እኮ ትንሽ አሟት ማርቲ፣ ለዛ ነው። አፈር በበለው ዳጣዬ ምን ሆነሽ ነው ስትላትም ደህና ነች ማርቲ፣ አሁን ደህና ነች ይላታል። ምን ደህና ናት? ፊቷ እኮ ልክ አይደለም። ምንድን ነው የሆነችው ስትለው አይ ትንሽ ተደናግጣ ነው ይላታል። እሺ ምንድን ነው? ፊቷ ልክ አይደለም እና ሐኪም ቤት ወሰድካት ስትለው አዎ ወስጃታለሁ። አታስቢ ማርቲ ደህና ናት አሁን ይላታል። ማርታ ግን ሊዋጥላት አልቻለም። ከዛም ወደ ክፍላቸው ገብታ እራትን ብሉ ሲባሉ ሁሉም አልበሉም። ኤቢ ዳጣን ወደ ክፍሏ ይዛት ገብታ ምንድን ነው አባዬ ነገረሽ እንዴ ስለእናትሽ ትላታለች። አይ ምንም አይነት መልስ የላትም እሷ። ዳጣ እባክሽ ንገሪኝ ስትላት ጸጥ ብላ ወደ ክፍሏ እሺ ከክፍልሽ ልውጣለሽ ብቻሽን መሆን ነው የምትፈልጊ ትላት። አዎ ብላ ከክፍሏ ታወጣለች። ከክፍሏ ስትወጣም አቢጌል፣ አባቷ ደረጀ ማርታ ጋር እየተነጋገሩ ነበረ። የዚች ልጅ ዕጣ ፈንታ ምንድን ነው? መጨረሻዋ ምንድን ነው? አንተም እኮ ይመለከተሃል። ስለዚህ ደሬ ምን እያሰብክ ነው ስትለው ምን አስባለሁ ማርቲ፣ አይ ሰላም ጋር ሲሄድ ጠዋት ደንግጣ ነበረ። ስለዚህ ምንድን ነው ለምንድን ነው እንደዚህ የደነገጠችው ስትለው እኔ እንጃ እሷ ደንጋጣ አይደለች ለዛ ነው ይላታል። አይ እኔ ግን አይመስለኝም። ለማንኛውም በደንብ አስብላት። ይቺ ልጅ የኛ ኃላፊነት ናት። ስለዚህ በደንብ ልታስብላት። እናት ከቤት ተውጣ ማርቲ፣ ምን ችግር አለው? እዚህ ቤት ነው ከልጆቻችን ጋር ተላምዳለች። አይ እኔ ተውጣ አላልኩም፣ እሱ ችግር የለብኝም። ግን መጨረሻዋ ምንድን ነው? ምንም ቢሆን እናት አባቷ ያስፈልጓታል ምናምን ትላለች። እሷ ምንም ነገር አታውቅም፣ አጭሪት ማለት ነው። ከዛ መጨረሻም ዳጣ በር ከፍታ እናቷ ጋር ትሄዳለች። እናቷ ጋር ስትሄድ አቢጌል እስኪ አባዬ በሩን ከፍታ ዳጣ እኮ እያለች እየተንተባተበች ስትነግረው፣ ምክንያቱም ዳጣ የለችም። ደረጀ በጣም ደነገጠ። ምንድን ነው ሲል ከፍቶ በሩን ሲያይ ማንም የለም። ቀጣዩን አብረን የምናየው ይሆናል። ዳጣ የት ነው ሄደችው የሚለውን አብረን እናያለን። ውድ ቤት